መሐመድ ምን አገባኝ ትላለች እንዴ? አንድ ቀን ስትቃወሚ አይቻልም። ለአንቺ ይመለሳለሁ። አሁን አንቺን የሆነ ነገር ቢያውቁ ወንድም ሲታማ ወዳጅ ሲታማ ለእኔ ብለህ ስማ ይላል የሀገሬ ሰው። የእገሌን 17 ዓመት ታሪክ ወደኋላ ሄዶ ፈተ ነበር ወልደ ነበርን የበረበሩ ያንቺን ቢያገኙ ይምሩሻል ወይ? ከዛ ከነሱ ጋር በተቃራኒ ቆምሽ ቀን ማለት ነው ይምሩሻል። ስለዚህ ተበቃይና አዋራጅ መንፈስ ያለባቸው ሰዎች ናቸው። ለነገሩ ዋናው ወንጌል ነው። ቀጤ ኦኬ፣ ለነገሩ ዋናው ወንጌል ነው። እሺ፣ ሌላ ነገር ብፈልግ አሁን ቶሎ ይወጣ ነበር፣ ግን እዚህ ጋር መሰለኝ ልተውና ሀሳቤን አወራዋለሁ። ኦኬ ሶ ለምን ነበር ይህንን ቶፒክ ያመጣሁት? የሆነ አድነናል ኦር ድነትን እንሰብካለን ለሚሏቸው አካላት እንኳን ርህራሄ የላቸውም። ድንገት ልትሸበረክ እንደሆነ ከታሰበ ጌታ ነግሮኝ ነበር ምናምን ትባላለህ። ጌታ ነግሮኝ ነበር ትባላለህ። እንደምትሞት ወይም እንደምትታመም ወይም ድምፅ ሰምቼ ነበር ትባላለህ። ስለኔስ ምን አላችሁ? ስለኔ አሁን አላምንም በምላቸው ነገሮች ምክንያት ስለኔስ መንፈስ ቅዱስ ምን አላችሁ? ሰርች እያደረኩ ነው። ስቲል ነው ባይዞ ግላ የለ እንዴ? ኦኬ አገኘሁት። መልካም ይሄ ነው ፖስቱ። እስካቦኛውን ፊት ለፊት አድርጌው ማለት ነው። ወደ ጽሁፉ እንሂደው። መች ነው የጻፍኩት? ጃንዋሪ 30 2025 ማለት ነው። ዊትን 2 days 3 days ልዩነት። ያው ጩኸትና ጫጫታ ላይ ስለነበሩ ላለመረበሽ ዝም ብዬ ማለት ነው። እና ርዕሱ ስለ እስካቦኛው ይላል። እስቲ እናነበዋለን። ብዙ አይደለም እርግጠኛ ነኝ። እና እዚህ ጋር ያልኩት ነገር ራሱ ነው የተፈጸመው። እና ነብይ ነኝ ስላችሁ እመኑ ለማለት ነው ይሄንን ያመጣሁት። እንቀጥል። ስለ እስካቦኛው ይላል። ኖ እስካቦኛ ምን ማለት እንደሆነ አላውቅም። ብቻ የሆነች አራዳ ቋንቋ እንደሆነች እገምታለሁ። ዮኒ የሚዲያ ሰው ነው። ሚዲያ ደግሞ የራሱ ባህሪ ያለው። በዚያ ባህሪ ምክንያት ዮናስ ሙሉነህ እስካቦኛው የሚተረጎምበት የራሱ ትረካ አለው። አሁን ወደ ጌታ መጥቷል። ቅንፍ ውስጥ ነው። አያችሁ፣ ወደ ጌታ መጥቷል። ይታያችኋል። ምዕመናን አንዳንድ ቁጥር ጻፉ የሚታያችሁ። ወደ ጌታ መጥቷልን ቅንፍ ውስጥ ነው ያደረኩት። ስርዓተ ጥቅስ ውስጥ ነው ያደረኩት። ለምን? እነሱ በሚተረጉሙበት መንገድ ስላልሆነ እኔ የምተረጉመው ማለት ነው። ወደ ጌታ መጥቷል ከተባለ ጊዜ ጀምሮ ምንም ብዬ አላቅም። አሁንም በእርግጥ የማስበውን ሁሉ ልል አልደፍርም። እስካሁን ለምን ቆየ ላለኝ ከሚዲያው ባህሪ አንጻር በሚለዋወጥ ዓለም የማይለወጥ አስተያየት መስጠቱ ከባድ ስለሆነ ብዬ መልሳለሁ። በዚህ ምክንያት ቲክቶክ ላይ ከእርሱ ጋር ያሉኝም ፕሮግራሞች በይደር ያሳደርኳቸው አሉ። ግባና እኔ ጋር አስተምር ብሎኝ ነበር እና የነገሩን አካሄድ ከጅምሩ ስላልተቀበልኩ እምቢ ብያለሁ ማለት ነው። አልገባም ብያለሁ፣ ቆይ ምናምን ብያለሁ ማለት ነው። ከእርሱ ጋር ያሉኝ ፕሮግራሞች በይደር ያሳደርኳቸው አሉ። አይ ቲንክ እስካቦኛው ሃዝ ሪችድ ቱ ዘ ፖይንት ኦፍ ኖ ሪተርን። እንደኔ እግዚአብሔር በመንግስቱ ያጽና። አማኙም ኢአማኙም ከተናገረብህ የስንፍና ትርክቶች እርሱ ይጠብቅ። ጸሎት ማለት ነው። ነገር ግን ስጋት አለኝ። አሁን አዳምጡ። የሆነው ነገር ሁሉ ይሄ ነው። ሚዲያ ላይ የሆነው ነገር ሁሉ ይሄ ነው። ይሄን ደግሞ በውስጥ ብየዋለሁ። ያልኩትን ነው እዚህ የጻፍኩት፣ በድምፅ ያወራ ነው ማለት ነው።
ያጀቡህን ሰዎች አላምናቸውም። እናንተ ታምናላችሁ አይደለ? አንዳንድ ሰዎች ያጀቡህን ሰዎች አላምናቸውም። ምናልባትም በዓለም የከሰረ ዕድሜን በምትቆጭበት ልክ ከነዚህ አይሆንም ከምላቸው ሰዎች ጋር መግጠም ለጸጸት ይሆናል ብዬ እሰጋለሁ። ፕሮፌት አማን ተሳስቷል ወይ? አሁን ጸጽሶት አይደለም ወይ እያደረገ ያለው ነገር እያደረገ ያለው? ምናልባትም በዓለም የከሰረ ዕድሜን በምትቆጭበት ልክ ከነዚህ አይሆኑም ከምላቸው ሰዎች ጋር ኦኬ መግጠም ለጸጸት ይሆናል ብዬ እሰጋለሁ። በዕድሜ ባንስህም በቤቱ በመቆየት እና የቤቱን አመል በማወቅ እቀድመሃለሁና አይዊሽ ብትሰማኝ። ፕሮፌት አማንም ማንም ሊሰማ ግን ዝግጁ አልነበረም። አይዊሽ ብትሰማኝ። በሐሰተኛ ወንድሞችና በሐሰተኛ ነቢያት አቋም የለሽ የመሃል ቤት ተጫዋቾች ተከበሃል። ወደ ሞቆ በሚሄዱና በሚሮጡ ማለት ነው። ይሄ ደግሞ አንድ የምፈራውን ውጤት ያስከትላል። ምንን? የእነዚያ የነፈሰባቸው ጠንቋይ ወሐሰተኛ ነቢያት አጋፋሪና አጫፋሪ ሆነ እንዳትቀር ግን እሰጋለሁ። ቡርቴን እያሰብኩ ነው የማወራው እዚህ ጋር የከሰረች ጠንቋይ ስለሆነች ማለት ነው። እሰጋለሁ። በሚዲያ ሳይሆን በሽማግሌዎች፣ በመጋቢዎች፣ በአብያተ ክርስቲያናት ህብረት በሚታቀፉ ህብረቶች ብትያዝ በብዙ ትጠቅመናለህ ብዬ አምናለሁ። በግልህ ላወራ ስልክ አለኝ፣ ብደውል ስልክህ ዝግ ሆኖብኝ አያውቅም። ስላወራኸኝ ነገር ግን በቁጥብነት የቆየሁት ለዚህ እንደሆነ በአደባባይ ብነግርህ እንደማይከፋ ስለማቅ ሌሎችም ነገሩ የሚያዩበት ደርዝ ስለሚያሰፋ እንሆ በዚህ ተከሰትኩ። ወንድሜ ዮኒ እግዚአብሔር ላንተ መልካም ከመሰለ አካሄዱን ባላወክበት መጨረሻው ግን መልካም ካልሆነ አካሄድ አባትና ልጁ ይከልሉ። በመንፈስ ቅዱስ ሆነን ይህንን ለመንን፣ አሜን ይላል። የመጨረሻዋን ፓርት ወንድሜ ብዬ ካልኩበት ያለውን ያዙ። ራሱ ወንድሜ ዮኒ እግዚአብሔር ላንተ መልካም ከመሰለ አካሄዱን ባላወክበት መጨረሻው ግን መልካም ካልሆነ አካሄድ አባትና ልጁ ይከልሉ። በመንፈስ ቅዱስ ሆነን ይህንን ለመንን፣ አሜን። ያማን 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 ይሄን ይመስላል እና የተፈጠረውም ይሄ ነው ፋይናሊ ማለት ነው። ኦኬ ያ 2025 እኮ ነው 8 ወር በፊት ማለት ኦኬ። አያችሁ ለምን ፓተርኑን ካወቃችሁ ወደ ምን እንደሚያመራ ታውቃላችሁ። ለዛ ነው ኢንጌጅም የማላረጋቸው። ኢንጌጅ ካረኳቸው ወደ ምን እንደሚያመራ ስለማቅ ነው። ቶፒክ አድርጊያቸው ካወራኋቸው ወደ ምን አቅጣጫ እንደሚሄድ ስለማቅ ነው ዝም እምላቸው። ዮኒ ላይ ትክክል ነበር። ቋያችሁ ማወራውን ነገር ስጋት አለኝ። የከበቡን ሰዎች ድኗል ምናምን ገብቷል፣ ጠላት እረር ይበል ምናምን፣ ከዛ 2 ቀን 3 ቀን 3 ሳምንት ምናምን ገድል ምናምን ተገብቶ ተወራ ምናምን፣ ሞቅ አርጉት ምናምን፣ አቧራውን አጭሱት ምናምን ተባለ። መሬት ላይ ግን ምንም ጠብ የሚል ነገር እየሰራ አልነበረም። ይኸው ሪዛልቱን እያየን ያለ ነው። ሪዛልቱን ቲፎዞ የሆነ መሬት ላይ ያልወረደ ነገር አምባጓሮ ምናምን ውስጥ እየሮጡ አስገቡት። ከዛው አምባጓሮ ሳይወጣ ተመልሶ መጣ ማለት ነው። So I told you bro, I told you። ገባና ዋትስአፕ ላይ አስቀመጥኩልን ቮይስ ሪካርዶች ድጋሚ ቼክ አድርግ። ያወራናቸውን ምን እንዳልኩ ቃል በቃል ማን ምን እንደሚናገርብህ ድንገት ሸብረክ ስትል ማን ምን እንደሚናገርብህ ጭምር ተናግሬያለሁ። አሁን እየሆነ ያለው እሱ ነው። ስለዚህ ከግምት የማያልፉ ሰዎች ጋር ነው የገጠምከው የነበረው። አሁንም እላችኋለሁ ባይዘው የሆነ ወንጌል እየተሰራ ነው ምናምን። ኦኬ እግዚአብሔር ለክብሩ ይጠቀመው የሚሆነውን ነገር ግን ለእናንተም አይመለሱም። እያደረጉ ያሉ ነገሮችን እያያችሁ ነው ያለ። ለእናንተም አይመለሱም። በማዋረድ ፒኤችዲ የተቀበሉ ናቸው። ኦኬ የሚያምኑትን ነገር ከነካችሁ እምነታቸውን አይደለም የሚያቅቡት አይደለም። ለአንቺ አይመለስም። ዛሬ እያሸበሸብሽ ያለሽው ማለት ነው። ለአንተ አይመለስም። እስቲ ንኩት እስቲ
ከዛስ ተነካው አንቺ ልጆችሽ እንትና አይደሉ ምናምን ትባያለሽ ማለት ነው። ባልሽን ፈተሽ ብላ ምናምን ትባያለሽ። ሶ እነዚህም ነገሩን ካጋጋሉ ነገሮች መካከል ውስጥ ናቸው። ባይዞኝ አሁን ዴቭን ብትጠየቅ ሜይ ቢ እንደዛ በመነካቱና በስሙ እንዲነሳ በመደረጉ እርግጠኛ ነኝ ልቡ አዝኖ ነው የሚሆነው። አነፍንፎ ሚስትን ፈተ ነበር ምናምን። አንዳንዶቹ እንትን ኢንፋክት የቅርብ ሰዎች አይደሉም፣ የቅርቤ ሰዎች አይደሉም፣ ግን እኔ ዙሪያ የነበሩ ምናምን በቃ ኮሜንት ሴክሽን ላይ ማይጠፉ የነበሩ ኢንፋክት ቤቴ ገብተው አያውቁም። አንዳንዶቹ ግን ያው የሆነ የኔም ቪዲዮ ይለጥፉ የነበሩ ምናምን ከዛ ጊዜ ጀምሮ ያው ይሄ በመከረባበት ፒኤችዲ ያላቸው ሰዎች አሉ። እኔ ጭንቅላታቸው ራሱ እንዴት እንደሚሰራ ባቅ ደስ ይለኛል። የአንዳንድ ሰዎች ጭንቅላት ከምን እንደተሰራ የሆነ ብሬናችሁ እንዴት እንደተሰራ መጠናት ያለበት ጭንቅላት ያላቸው ሰዎች አሉ። እና ምን የሚል ነገር ሰማው በጣም እንትን አደረኩት። ያኔ እንግዲህ በጣም ቅርቤ የነበሩም ሰዎች ናቸው አይደለ ነገር ሲያከሩ የነበሩት ምናምን እና እነሱም በሙሉ በሩቅ አረኳቸው ማለት ነው። እና ምን የሚባል ነገር አለ መሰላችሁ? እችን ነገር በደንብ ያዙ። አባባሉ በጣም ይገልጽልኛልና ምን የሚባል ነገር አለ? ለወዳጆች የምትነግራቸውን ነገር ቀንስና ጠላቶች የሚሰሙት ነገር ይጠፋል የሚባል አባባል አለ። ሰማችሁ? ለወዳጆች የምትነግራቸውን ነገር ቀንስ፣ ጠላቶች የሚሰሙት ነገር ይጠፋል ይባላል። እውነት ነው አይደል? ምዕመናን እስቲ በህይወት በኤክስፒሪየንስ የቀደማችሁኝ ሰዎች ኮንፊርም አድርጉኝ። ይሄንን አይደል? ኮንፊርም አድርጉኝ እስቲ። ይሄንን እውነት ነው አይደል? ለወዳጆች የምታወራውን ነገር ቀንስ ወይም አቁም፣ ከዛስ ጠላቶች ስላንተ የሚያውቁት ነገር ይጠፋል ወይም ይቀንሳል። ያ ስለዚህ ጥር የሚወጣው በወዳጆቻችሁ በኩል ነው። ባይዞኝ በጣም አለ የምትሉት አምናችሁ የነገራችሁት ነገር አፈትልኮ የሚወጣው ከወዳጆቻችሁ። ጠላቶቻችሁ ባጭሩ ወዳጆቻችሁን መያዝ የሚችሉ ናቸው። ስለዚህ እኔ ኦንሊ የነበረኝ አማራጭ ፐብሊኩ ከሚያውቀው ውጪ የሆነ ነገር አልነግራቸውም። አዲስ ነገር ምናምን የሆነ እኔን አታክ ሊያስደርግ የሚችል ቨልነረብል ሊያደርገኝ የሚችል ነገር አልነግራቸውም። ደን በቃ ጠፋ ማለት ነው። አማን የሚገኝበት መንገድ ጠፋ። ከዛ ደግሞ ሁለተኛ አባባል የመጀመሪያውን አባባል ያዙት። ለወዳጆቻችሁ የምትናገሩትን ነገር ቀንሱ፣ ጠላቶቻችሁ የሚሰሙት ነገር ይጠፋል የሚለውን ያዙና ሁለተኛው ደግሞ ምንድን ነው? ያው የጠላቴ ጠላት ወዳጄ ነው የሚለው አይነት ተመሳሳይ ነው። የጠላቴ ጠላት ወዳጄ ነው የሚለው አይነት ተመሳሳይ ነው። ሁለተኛው ግን እንዴት አድርጋችሁ ትረዱታላችሁ መሰላችሁ? ይሄኛውን ደግሞ ወክ እያደረኩ ነው ማወራችሁ፣ ወይ እየተንቀሳችሁ ምናምን የማይወዷችሁ ምናምን ውድቀታችሁን የሚፈልጉ ምናምን አሉ አይደለ? ጠላት የሚለውን በዛ ኮንቴክስት ውሰዱና የነዛም ወዳጅ የናንተም ወዳጅ የሆነ ሰው የናንተ ጠላት ነው። እደግመዋለሁ። እንደሚጠሏችሁ እያወቁ ውድቀታችሁን እንደሚመኙ እያወቁ ደን ከነሱ ጋርም ወዳጅ ከናንተ ጋርም ወዳጅ የሚሆኑ ሰዎች የናንተ ጠላት ናቸው። በአጭሩ በጠላቶቻችሁና ወይም በሚጠሏችሁና በእናንተ መካከል ያሉ ሰዎች የእናንተ ጠላት ናቸው። ስለዚህ እኔ ጋም ያላችሁ ሞቴን ከተመኙ ሰዎች ጋር የምታሸበሽቡ እንደ ጠላት ነው ማያችሁ ማለት ነው ባጭሩ።
እንዴት ሊያዋርዱኝ እስከ ጥግ እንደሄዱ ከኔ አልፎ ደግሞ የሚመጡ አዳዲስ ሰዎችን ጭምር ለማሸማቀቅ ገደል የሚቆፍሩ ሰዎች ጋር ህብረት የምታረጉ የኔ ጠላት ናችሁ እና በሁሉም በ360 ዲግሪ አድርጌ ነው ማያችሁ። ወይም ባጭሩ ስለኔ የምታውቁት ነገር ሊሚትድ ይሆናል ማለት ነው። መቼም ከዚህ በኋላ ተላልፌ መስጠት ስለማልፈልግ፣ በተለይም በወዳጅ መከዳት በጣም ስለሚያም ማለት ነው፣ በጣም ስለሚደብር። ስለዚህ የነዚህም ወዳጅ የእናንተ ጠላት ነው። ባጭሩ የእናንተ ጠላት ነው። ልታምኑ አትችሉም። ኦልሬዲ የእናንተ የሆነ ነገር እነሱ ጋር አለ። አውርቶ ቢሆን ተናግሮ ቢሆን አሳልፎ ሰጥቷችሁ ቢሆን ኖሮ በምንድን ነው እርግጠኛ የምትሆኑት? ምንም እርግጠኛ መሆን አትችሉም። ምንም። ስለዚህ እንደሚጠሏችሁ እያወቁ ሞታችሁን እንደሚናፍቁ እያወቁ ከነሱ ጋር ፒስ ናቸው፣ ኢንተራክት ያደርጋሉ ምናምን። ያ ለአንተ አይሆንም ነገር ድንገት ከዛ ጋር ያብርና ያስመታሃል ነው። ስለዚህ እንደዚህ አይነት አፕሮች ያላችሁ ሰዎች እኔ አጠገብም ያላችሁ I designate you as an enemy too ማለት ነው። ዴዚግኔት ማድረጋችሁ as an enemy ነው። as an enemy ነው። ወጥ የሆነ አቋም ይኑራችሁ። ይሄ ከአክሮባት ዩኒቨርሲቲ አትማሩ። አክሮባት ይሄ ፋካንድ ምናምን የሚባል አለ ድሮ ወደኋላ መገለበጥ ምናምን አክሮባት ኮሌጅ ምናምን አትግቡ። ፍሬቻ ሳታሳዩ ምናምን አትታጠፉ። በቃ ወጥ የሆነ አቋም ይኑራችሁ። ወጥ የሆነ መልካም ነገር የላቸውም አይደለም፣ የሆነ ጥሩ ነገር የላቸውም አይደለም፣ ግን ክፉ ናቸው ነው። ክፋት አለባቸው። አት ኤኒ ታይም አብሮ የበሉትን የጠጡትን ሰው ወንድምነት እገልዬ እህቴ ምናምን ያሉትን ሰው ለማዋረድ ወደኋላ የማይሉ ጨካኞች ናቸው። ከነሱ ጋር አይቻችሁ ከኔ ጋር ላያችሁ አልፈልግም እና with all due respect አትምጡ እኔ ጋር የነዛ ወዳጅ ሆናችሁ ሰዎች ማለት ነው። with all due respect የነዛም ወዳጅ ሆናችሁ የአዋራጆች ወዳጆች ሆናችሁ ሳምባዲን እስከ መቃብሩ የሚያሳድዱ ወዳጆች ሆናችሁ ዋና ወንጌል ነው የምትሉ አትምጡ እኔ ጋር with all due respect ማለት ነው። አትምጡ አትምጡ። ወይም በፌክ አካውንት ነው ሳያችሁ ትደብሩኛላችሁ። በጣም ነው የምትደብሩኝና በፌክ አካውንት ነውና ቁጭ ብላችሁ አማን የሚጠቅም ነገር አለው የሚናገረው ነገር ውስጥ የሆነ በቃ ደስ የሚለኝ ነገር አለ የምቀበለው ነገር አለ ካላችሁ ተሽከርከሩ። እዛ ስለማላያችሁ ችግር የለውም። ተሽከርከሩ ምናምን ችግር የለውም። እሱ ግን እኔ ጋር ስትመጡ በፌክ አካውንት ነው። በፌክ አካውንት ኑና ቁጭ ብላችሁ ተማሩ። ጥያቄ ካላችሁም በፌክ አካውንት ኦኬ። ጥያቄም ካላችሁ በፌክ አካውንት ጠይቁ፣ መልሳለሁ ነው ኮሜንት ላይ ካየው። ግን የሁለታችንም ወዳጅ ልትሆኑ አትችሉም። በቃ አትታመኑም። እንደዚህ አይነት ሰዎች አትታመኑም። ያማን አንተ ከየት ወዴት ነው የመጣ ነው? ግን የሚገርም ነው። 3 ርዕሶችን ነው 4 ርዕሶችን ነው አይደል የቀላቀል ነው እስካሁን ባለው። ቅድም መዝሙር እየዘመርን ነበር። መዝሙሯን ጨረስን። ከዛ ጥያቄና መልስ